ሰላም 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 ውድ ቤተሰቦቼ እንደምን አላችሁ? እንደምን ቆያችሁ? ሁሉ ሰላም፣ ሁሉ መልካም። ፈጣሪ ስም የተመሰገነ ይሁን። እኔ ጋር ሁሉም ሰላም ነው። ሁሉም ነገር መልካም ነው። ጌታ ስም ይባረክ። አለው ዛሬ ደግሞ የት ነኝ? የልጆች ማጫወቻ ቦታ ነኝ። ፓርኪንግ የሚባል ቦታ አለ። እዛ ጋ ነው ዛሬ ትንሽ አየሩን ልቀበል ብዬ ነው የመጣሁት። እንግዲህ ሁሉም ነገር ሰላም ነው። ሁሉም ነገር መልካም ነው። አለው አስጎበኛለሁ ስል ያው አይታይም፣ ትንሽ መሽቷል። ለዛ ነው እና ሁሉም ነገር እኔ ጋር ሰላም ነው። ሁሉም ነገር መልካም ነው አለው። እናንተስ አላችሁ? እንኳን ኖራችሁ። እግዚአብሔር አምላክ እንኳን ጠበቃችሁ፣ እንኳን ሰላም ሆናችሁ እያልኩ ዛሬ አንዳንድ ነገር ለማውራት እፈልጋለሁ። እሱ ምንድነው ካላችሁ እነ አብርሃም እነ ሄርሜላ እነ ቡዜ የምትባል አንድ ኮንታሏ እና አንድ እንደውም ስም የሌለ ልጅ እቺ ሄርሜላ የምትባል ልጅ አለች። እንግዲህ ከዚህ በፊትም ሩታን እኛ ያው እንግዲህ ጠንካራ ናት፣ ጎበዝ ናት፣ እንደ ሄርሜላ አይደለችም። በዚህ ሰዓት እስቲ አስቡ፣ ሩታ እንደ ሄርሜላ ብትሆን ልጅ ይዛ በሆድ ልጅ ተሸክማ ልጅ ወልዳ ልጁን የሱ ልጅ ይዛ እንዲህ ሆና ቆማ ትኖራለች፣ ቆማ ትሄዳለች ብሎ ማን ያስባል? እግዚአብሔርን እና ማን ያስባል? የእውነት ጠንካርነቷ፣ ትግስቷ፣ የዋህነቷ እንደ ሩታ የሚሆን ማንም የለም። እግዚአብሔርን እና ጥፋት በተፈጠረው ሁሉ አብርሃምና በሄርሜላ በኩል ነው። ከዛም በኋላ የአብርሃም ቤተሰቦች ናቸው ጥፋት የሰሩት ማለት ነው። አሁን እዚህ ጋር መጥቶ ሶሻል ሚዲያ መጥቶ ማስመሰል፣ ማጨበርበር ምን ይመስላል? አሁን ችግሩ ወደ አብርሃም ጋር መጣ። እንግዲህ በዛ በኩል በቡታጅራ በኩል ያለውን ደግሞ ኢንፎርሜሽኑ ምንድነው? አብርሃም በሩታን አስቀናታለሁ ብሎ ወደ ሄርሜላ ጋር እሱ ከመጣ ካቀረበ እኛ ለአብርሃም አናንስም። እኛ ሁላችንም ወደ ሄርሜላ በኩል እንሆናለን እና ሩታን አስቀናለሁ እያልክ አሁንም ወደ ሄርሜላ ጋር አንተ ብትመለስ ላንተ ጥሩ አይሆንም፣ ጥሩ ነገርም አይፈጠርም እያሉ ማስጠንቀቂያ ለአብርሃም እየላኩ ናቸው። እና በዚህ ሰዓት አሁን እንደምንም ሩታና ሄርሜላ አሁን ተስማምቷሉ። ሁለታችሁም እንዴት እሱ አሁን አንድ ሰው መርጦ ሄርሜላ ጋር ኖራለሁ ሩታ ጋር ኖራለሁ ብሎ አልነገረም። እንግዲህ በመሀል ልጆች እያስለቀሱ እዛ ጋር ሄዶ ሄርሜላን እያስለቀሱ እዚህ ጋር መጥቶ ሩታን እያስለቀሱ የነሱ የሴቶቹ ኢምባ እነሱን እንዴት እንደምጥም ብቻ ነኝ እንጃ። እቺ እንደውም እቺ ቡዜ የምትባል ሴትዮዋ እንዴት ውሸት እንደምታወራ በእግዚአብሔር በሰው አፍ እንደዚህ አይነት ይወጣል? በኢየሱስ ስም እዛ ጋር ሄዳ ለሄርሜላ ምን ትላለች? እኔ እሱ ወደ አንቺ ጋር እንዲመጣ እያገዝኩ ነኝ፣ በተቻለ መጠን ለሱ እየነገርኩ ነኝ፣ እሷ ጋር ምንም ጥፋት የለበትም፣ ሩታ ጋር ነው ጥፋት ያለው ብዬ ለአብርሽ እየነገርኩ ነኝ ብላ እዛ ጋር የሄርሜላ ቤት ቁጭ ብላ እያወረች ነበረች። አሁን ደግሞ ከሩታ ጋር ሲሆን ደግሞ ምንድነው የምትለው? አይ እናንተ ሁለታችሁም ተረጋግታችሁ ራሳችሁን አስባችሁ ወስኑ፣
ይሄ ለኛ ይሄ ለኔ ይሆነኛል ወይስ ይመረኛል ወይስ ባል ይሆነኛል ወይስ ብላችሁ ራሳችሁን አስቡ። ቁጭ ብላችሁ አስቡ። እኔ እሱም አስበ እነግራችኋለሁ አሳውቃችኋለሁ አለ። ስለዚህ እናንተም አስቡ እያለች ናት። እዛ ጋር ሄርሜላ ጋር ሄዳ የምታወራው ነገር ሌላ፣ እዚህ ጋር በሩታ ፊት መታ የምታወራው ነገር ሌላ። ደግሞ ይሄ ዴብ የሚባለው ሰውየውም እዛ ጋር ሄዶ ማወራው ሌላ፣ ወደ ሩታ ጋር ፊት ለፊት መጥቶ ማወራው ሌላ። በቃ ምን አይነት ሰው ናቸው? በእግዚአብሔር ምን አይነት ሰው ናቸው? እግዚአብሔርን እንዴት እንዳስጠሉኝ እግዚአብሔርን። አሁን የነሱ ድራማ ማይቶ ራሱ አስጠልቶኛል የእውነት። እና ሩታ እኮ ብላለች የሴቶች እንባ ለእናንተ ምንድነው? ምግብ ነው እንዴ? የሴቶች እንባ እኮ ጡር እኮ ነው፣ አንድ ቀን ጡር ይሆናል እኮ አለችው። ያው አሁን ለምሳሌ ለቡዜም ሴት ልጅ አለች ይደርሳታል። ለዴብም ምናልባት ሴት ይሁን ወንድ ይሁን እንግዲህ ይኖራል፣ እንግዲህ ይደርሳል። በዛም ሰዓት ለምንድን ነው እንደዚህ ያረኩት፣ ለምን እንደዚህ ያወራሁት ብሎ ይጸጽታሉ። ያው ሰው ሆኖ ማይጸጸት የለም፣ ይጸጽታሉ። ግን ጥሩ ነገር እያደረጉ አይደለም፣ ጥሩ ነገር እየሰሩ አይደሉም። ሄርሜላና ሩታ እንዴት በምርጫ ውስጥ ይገባሉ? እንዴት ሩታ በምርጫ ውስጥ እንዴት ትገባለች? የልጅ እናት ናት፣ የልጁ እናት ናት። ይፈልጋለሁ ከሷ ጋር እኖራለሁ ከልጅ ጋር እኖራለሁ ካለ የሷ ፍላጎት ነው። ከዚህ በፊት እሱ በራሱ በፍላጎቱ መጥቶ ነግሯል። ግን ማንም የተቀበለ የለም፣ ማንም አልተቀበሉ። የሱ ሀሳቡን እሺ ብሎ የተቀበለ ማንም የለም። ቡዜ በተለይ ዴብ በተለይ ደግሞ ሄርሜላ በተለይ እንደዚህ ሆኖ መጡ። እኔ ሳስበው እግዚአብሔርን ዴብና ቡዜ እንደዚህ በአብርሃም ህይወት ውስጥ ገብተው እንደዚህ ማቡካቱ በኢየሱስ ስም እንደ ሊጥ እኮ ነው፣ እንደ ሊጥ ነው ማቡኩት። እና ከዚህ ሁሉ አሁን አብርሃም ቢመጣም ባይመጣም አብርሃም አሁን በመሃል ያው ነው። ምንም አይመስልም። እሱ ቢመጣም ባይመጣም ቢኖርም ባይኖርም የአብርሃም ነገር ተውት። ግን በሴቶች መሃል አሁን እኔ በራሴ ሀሳብ የሚሰጠው ምንድነው? ሩታና ሄርሜላ ተስማምቶ አብርሃምን በባዶ ቦታ እንዲያስቀሩ ነው እኔ የሚፈልገው። በሄርሜላም ሳይሆን በሩታም ሳይሆን በመሃል እሱ እንዲቀር ማድረግ ነው። በቃ አሁን እዚህ ጋር አይ እሷን ሳትመርጥ እዚህ ጋር መጥቶ አይ እኔን ሳልመርጥ ምናምን እያሉ እነሱ ስለሚከታተሉ እሱ ደግሞ ይኮራል። በቃ በኔ ላይ እንደዚህ ይሆናሉ አይደለም ይላል። በዛም ኮርቶ አሁን ነገ ከነገ ወዲያ እያሉ እየተጫወቱ ናቸው። ይሄን ደግሞ ሌላ ቆይ እነ ቡዜ ሌላ ስራ የለም እንዴ? ሌላ ስራ የለም መሰላት ለሷ። ለዛ ነው ሄዳ መታ በሶሻል ሚዲያ ብቅ ትላለች። ሄዳ መታ በሱ ላይ ነው፣ ሄዳ መታ ማቡካት ነው፣ ሄዳ መታ ማጨበርበር ነው፣ ሄዳ መታ የማይሆንና የሚሆን ነገር መቀባጠር። እንዴት እንዳስጠሉኝ በእግዚአብሔር። አብርሃም ቢኖርም ባይኖርም ሩታ ብዙ ነገር አይታለች፣ ተምራለች፣ ጠንካራ ናት። ግን ሄርሜላ በባዶ ቦታ እያለቀሰች ምን እየሆነች ስቃይ ያየችው አሁን እቺ ሄርሜላ በመሃል አሁን እሱ የአብርሃም ኑሮ እኔ እንጃ። አሁን ሩታና ሄርሜላ ተመካክሮ አብርሃምን ባዶ ቦታ ቢያስቀሩ ደስ ይለኛል። ፉክክር ምናምን ትቶ እሱ እንደዚህ እነሱን ተጫውቶ አስለቅሷል። ከሄርሜላ ለመራቅ ብሎ ታምም ያለው ፈዝዝ ያለው ብሎ አውቆ ባለፈው ብላለች እኮ ሄርሜላ
አንተ እኮ አብርሃም አውቆ የተኛ ሰው ነው ሰው ነክ እያወቅ የተኛ ሰው ነህ ብላለች። እና እሱ አውቆ መተኛቱን እሱ እያወቀ ተኛ አይደለም። እሱን እያወቅሽ እሱን ለምን ትከታተያለሽ? ለምን ትጠይቂያለሽ? አንቺን ፈልጎ እሱ ራሱ ያንቺ ቤት መሄድ አለበት እንጂ አንቺን እሱን እየከታተልሽ እሱ በትበት ቦታ ሁሉ መከታተል ነውር ነው፣ ደግሞ ሼም ነው፣ ያስጠላል። እግዚአብሔር ምን አይነት ዘመን ላይ ነን? ምን አይነት ዘመን ላይ ነን? እግዚአብሔር በጣም ይደብራል። እና አብርሃምን ሁለታችሁም እምቢ ብሎ ባዶ ቦታ እሱን ባስቀረኝ ደስ ይለኛል። በራሴ በኩል ማለት ነው ደስ ይለኛል። እግዚአብሔር ሌላው ደግሞ አሁን እዚህ ጋር ሩታ ባለፈው ልብሶቹን መተም መውሰድ ትችላለህ፣ ከዚህ በኋላ ወደ እኔ ጋር እንዳደርስ አልፈልግም ብላ ነበረች። ዛሬ ደግሞ ምንድነው መታ ደግሞ አሁን ከርሜላ ጋር ቡዜ ጋር መታ። ቡዜ በመሃላችሁ የእናንተ መሃል ቡዜ ካለች መቼም ለእናንተ ሰላም የለም። እሱ ማወቅ አለባችሁ። ቡዜ በመሃል ብጠፋ ማለት ነው። አሁን ቡዜ ከእናንተ መሃል ብጠፋ እናንተ ተስማምታችሁ የአብርሃም ውሳኔውን ትደርሳላችሁ፣ ታያላችሁ። ግን ወዲያ እያረገች በመሃል እየበጠበጠች እየበከች ነገሩን ወዲያ የምታረገው ቡዜ ናት። እሷ ከእናንተ መሃል እሷ መውጣት አለባት። እሷ ከወጣች ችግር አለም፣ እናንተ ራሳችሁ ትፈታላችሁ፣ እናንተ ራሳችሁ ታቁታላችሁ። አብርሃም ደግሞ ያለው ነገር ይነግራል። አብርሃም አሁን ቪዲዮ አይቷል። ሁሉም ነገር ሲተቱ የማጋ እንደሆነ አውቋል፣ ደግሞ ያቃል። እያወቀ እሱ ደግሞ እየቦካ ነው በመሃል። ምክንያቱም ክርክር ምናምን ከቀራ ለሱ ዶላር ይቀንሳል። ስለዚህ ነው ዶላር ይቀንሳል። አሁን ሄርሜላ አብርሃም አልፈልግም ካለ ሄርሜላ ትሄዳለች። ለሱ ያው ዶላር የለም፣ ይጠፋል፣ ይቀንሳል ማለት ነው። ደግሞ ሩታም እምቢ ብላ ከአብርሃም ጋር አልኖርም በቃ ብላ አብርሃምን ካባረረች ነገሩ ካቆመ ለአብርሃም ዶላር የለም፣ ይቀንሳል። ስለዚህ ሁለቱንም ማጣት አይፈልግም እሱ። በእነሱ በሁለታችሁ መሃል ታፕታፕ ማድረግ ነው እሱ የሚፈልገው ማለት ነው። ለመጫወት ነው የሚፈልገው። እና ደግሞ ሴቶች እናንተ ደግሞ መጫወቻ ወይስ እናንተ አሻንጉሉት አይደላችሁም። ራሳችሁ ማስጠበቅ አለባችሁ። እናንተ ምንድን ናችሁ? እናንተ አሻንጉሉቶች ናችሁ እንዴ? ሄዶ መጥቶ እዚህ ጋር ሄዶ እወድሻለሁ አፈቅራሻለሁ ብሎ ማታ ወደ እሷ ጋር ሄዶ በእሷ ባልጋ ላይ በእሷ ላይ ይወጣል። እዚህ ጋር መጥቶ ደግሞ እወድሻለሁ እኮ አፈቅራሻለሁ ቆይ ትንሽ ታገሽ እያለ እያስመሰለ ሄዶ በዛኛው ጋር ሄዶም አልጋ ይወጣል፣ ታፕታፕ ያረጋል። በመሃል በቃ ሁለት ቦታ ስለማገኝ ለሱ ጭንቅ የለም። ስለ ትዳር ምንነት ለሱ ምንም አይመስልም። ምክንያቱም እያገኘ ነው የፈለገውን እያገኘ ስለሆነ አይፈልግም፣ ትዳር አይፈልግም። እሱ ትዳር አልፈልግም በአሁኑ ሰዓት እኔ ልጅ ነኝ ትዳር አልፈልግም ማለት አይደለም። ይሄ ማለት የፈለገው ነገር እዛ ሄዶ እዛም ሄዶ ያገኛል። ስለማገኝ ለሱ ትዳር ውስጥ እኔ ታስሬ አልቀመጥም። እዛ ጋር ሄጄ አገኛለሁ፣ እዚህ ጋር ሄጄ ብርም ሰጥቼ አገኛለሁ። አንዷን ደግሞ አፈቅረሻለሁ ምናምን ብሎ ሆቴል ይወስዳል፣ ያገኛል። ስለዚህ መስት አያስፈልግም፣ ለሱ ትዳር አያስፈልግም። በሴቶቹ ላይ እየተጫወተ እየቀለደ እንደ አሻንጉሉት እያረገ በቃ የአብርሃም ሀሳቡ ይሄ ነው፣ መኖር ነው። ከዚህ ሁሉ ሩታና ሄርሜላ ራሳችሁን እነሱ ቢያድኑ ራሳችሁን ቢያድኗቸው መልካም ይመስላል። እኔ ጋር ያለው ሀሳብ እንግዲህ ይሄንን ይመስላል። ውድ ቤተሰቦቼ እግዚአብሔር አምላክ በያላችሁበት ቦታ ይጠብቃችሁ፣ ክፉ አይንካችሁ። አሁን ደግሞ ቀዝቃዛ አየር እየመጣ ነው ትንሽ እና ከዚህ በኋላ እኔ ቤት ገባለሁ። ወደ ፓርኪንጉ ጋር ቤት ውስጥ ቁጭ ብዬ ዋልኩኝ። በጣም ደብሮኛል እና ለዛ ነው ወደዚህ የወጣሁት። ትንሽ አየሩን ወስጄ ያለው አሁን ደግሞ ያው
እንደገና ወደ ቤት እመለሳለሁ። ከዛ በኋላ ትንሽ ስልክ ምናምን እያየው እንቅልፍ ከወሰደ እተኛለሁ። እንግዲህ ምን ይደረጋል፣ ሰው ማንም የለም። ሴትዮዋ ቅድም ጠይቄ ነበርኩኝ መቼ ትመጪያለሽ ብዬ ጠየቅኩኝ። 1 ወር ገና ነኝ፣ 1 ወር ገና ነው አለችው። እንግዲህ ለ2 ወር ነው ማለት ነው የሄዱት። 1 ወር ገና ነው አለችው። ከዛም እሺ ብዬ ሀው ቁጭ አልኩኝ ቤት ውስጥ ብቻዬ ማለት ነው። እና ለመብላት ለመጠጣት ሁሉም ነገር ታመጣለች፣ ያው ትገዛለች፣ ጣጣ የላትም። ግን ቤት ውስጥ ብቻው ሲቀመጥ በኢየሱስ ስም ፎቅና ታቹ ቤቱ ሊበላ ነው። በጣም መከራ ነው። እና ይህንን ይመስላል ውድ ቤተሰቦቼ። ሰላም ለእናንተ ይሁን፣ መልካም አዳር ይሁንላችሁ። እና በዚህ አጋጣሚ ነው ማስተላልፈው ምንድነው፣ ሴቶች ራሳችሁን አስጠብቁ፣ ራሳችሁን ጠብቁ፣ አስከብሩ። አብርሃም በሁለታቸው መሀል እንዲጫወት ነው የሚፈልገው። ስለዚህ አትፍቀዱ፣ ለአብርሃም የእናንተ ሰውነታቸውን አትፍቀዱ ማለት ፈልጋለሁ። መልካም ምሽት ይሁንላችሁ፣ መልካም አዳር ይሁንላችሁ ባይ